በአትላንቲክ ውቅያኖስ ሰማያዊ ጥልቀት ላይ በከዋክብት ብርሃን የታጀበው የሌሊት ጸጥታ በድንገት በታላቅ የብረት ድምፅና በሄሊኮፕተሮች ጩኸት ተሰነጠቀ። በውቅያኖሱ ላይ ግርማ ሞገስ ተላብሶ ይጓዝ የነበረው የሩሲያ ሰንደቅ ዓላማን ያውለበለበው ግዙፉ የነዳጅ ታንከር በድንገት በአሜሪካ ልዩ ኃይሎች ተከበበ። ይህ ታንከር ተራ ጭነት አልነበረም የያዘው። በውስጡ የታመቀው በሚሊዮን የሚቆጠር በርሜል የቬንዙዌላ ድፍድፍ ነዳጅ ብቻ ሳይሆን የሁለቱን ታላላቅ ኃይሎች የክብርና የኃይል ፊልሚያ ጭምር ነበር። አሜሪካ የቬንዙዌላን መሪ ኒኮላስ ማዱሮን ከስልጣን ለማውረድ በወሰደችው ድንገተኛና አስደንጋጭ እርምጃ ማግስት ይህ የሩሲያ ታንከር መታገቱ በዓለም ፖለቲካ ሰማይ ላይ የነጎድጓድ ድምፅ ሆኖ ተሰምቷል። ሆኖም ከሁሉም በላይ ዓለምን ያስገረመውና ግራ ያጋባው ነገር ሁልጊዜም ለጥቃት ምላሽ ለመስጠት የሚያቅማማው የክሬምሊን ቤተ መንግስት ዝምታ ነው። ቭላዲሚር ፑቲን ለምን ዝምታን መረጡ? ይህ ዝምታ የሽንፈት ምልክት ነው ወይንስ ከባድ ማዕበል ከመምጣቱ በፊት የሚታይ የጸጥታ ጊዜ? ውድ የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ክስተት የተሰማው ዓለም ገና ከቬንዙዌላ ወታደራዊ ወረራ ድንጋጤ ሳታገግም ነው። ዶናልድ ትራምፕ በላቲን አሜሪካ ላይ የወሰዱት እርምጃ ቀደም ሲል የነበሩትን ዲፕሎማሲያዊ አካሄዶች በሙሉ ወደ ቆሻሻ መጣያ የጣለ ነበር። አሜሪካ የጓሮ አትክልት የምትላትን ቬንዙዌላን ከሩሲያና ከቻይና ተጽዕኖ ለማላቀቅ የወሰደችው እርምጃ ለሞስኮ ትልቅ የፊት ጥፊ ነበር። ሩሲያ በቬንዙዌላ ላይ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋለች። የነዳጅ ኩባንያዎቿም የአገሪቱን የተፈጥሮ ሀብት ለመበዝበዝ ከማዱሮ ጋር ጥብቅ ስምምነት ነበራቸው። የታንከሩ መታገድ ግን ይህን ሁሉ ግንኙነት በአንድ ጀንበር አመድ አድርጎታል። የአሜሪካ የባህር ኃይል ታንከሩን ሲቆጣጠር በዓለም ዙሪያ ያሉ የዜና ማሰራጫዎች ሶስተኛው የዓለም ጦርነት ሊጀምር ነው የሚልን ስጋት ነዙ። ሆኖም ከሞስኮ የተሰማ ድምፅ ግን የለም። ይህ የሩሲያ ዝምታ በጥልቅ ተንታኞች ዘንድ እንደ አንድ ረቂቅ የቼዝ ጨዋታ ነው የሚታየው። ፑቲን በዩክሬን ግንባር ላይ ከፍተኛ ጫና ውስጥ ናቸው። በተለይም በፓሪስ የተደረገው የምዕራቢያን ስምምነት የብሪታንያና የፈረንሳይ ጦር ወደ ዩክሬን ምድር ለመግባት መወሰኑ እንዲሁም አሜሪካ ዩክሬንን በ800 ሺህ ወታደሮች ለማደራጀት የገባችው ቃል ሞስኮን አጣብቅኝ ውስጥ ከተዋታል። በዚህ ሰዓት ከዩናይትድ ስቴትስ ጋር በባህር ላይ ሌላ ቀጥተኛ ጦርነት ውስጥ መግባት ለሩሲያ የራስን ሕይወት የማጥፋት ያህል አደገኛ ሊሆን ይችላል። ፑቲን አሁን የሚያስፈልጋቸው ጊዜ ነው። የሚወድቀውን የኢኮኖሚ አቅማቸው መልሰው ለማቋቋምና በዩክሬን ያለውን የበላይነት ለማስጠበቅ ሲሉ በቬንዙዌላ የደረሰባቸውን ውርደት ለጊዜው ዋጥ አድርገው ለመቀመጥ መገደዳቸውን ያሳያል። ሆኖም ዝምታው የፍርሃት ብቻ አይደለም። ሩሲያ በታሪክ የታወቀችው በቀዝቃዛ የበቀል እርምጃ ነው። ፑቲን አሁን ዝም ቢሉም ይህ ማለት ግን ጉዳዩን ረስተውታል ማለት አይደለም። በአሁኑ ወቅት የሩሲያ ስትራቴጂስቶች የአሜሪካን ደካማ ጎን እያጠኑ እንደሆነ ይገመታል። ምናልባትም ሩሲያ ምላሹን የምትሰጠው በባህር ላይ ሳይሆን በሳይበር ጥቃት፣ በኤነርጂ ማጭበርበር አሊያም በሌሎች የአሜሪካ ወዳጅ ሀገራት ላይ በሚደረግ ጥቃቅን ግጭቶች ሊሆን ይችላል። ትራምፕ በበኩላቸው ይህንን ዝምታ እንደ ድል ቢቆጥሩትም በዋሽንግተን ያሉ የደህንነት ባለሙያዎች ግን ተኝቶ ያለን አንበሳ አትቀስቀስ እንደሚባለው የፑቲን ዝምታ ከማንኛውም ዛቻ በላይ ያስፈራቸዋል። በአሜሪካና በሩሲያ መካከል ያለ ግንኙነት አሁን ካለበት ደረጃ በላይ ሻክሮ አያውቅም። ትራምፕ የሩሲያ ነዳጅ የሚገዙ ሀገራትን የሚቀጣውን ሁለተኛ ደረጃ ማዕቀብ መፍቀዳቸው የሩሲያን ኢኮኖሚ አንገት ለመቁረጥ የታለመ ነው። ቻይናና ህንድ ከሩሲያ ጋር ያላቸውን የንግድ ግንኙነት እንዳቋረጡ የሚገፋፋው የህግ ሩሲያን ከዓለም አቀፍ የገንዘብ ዝውውር ሙሉ በሙሉ የማገለል ሙከራ ነው። ቬንዙዌላ ውስጥ የተካሄደው ድንገተኛ ለውጥም ሩሲያ በአሜሪካ አህጉር ላይ ያላትን ብቸኛ ወዳጅ ያሳጣት ክስተት ነበር። ሩሲያ ዝምታን የመረጠችው ምናልባትም ከቻይና ጋር በመሆን አዲስ የኢኮኖሚ ግንባር ለመፍጠር ጊዜ ለመግዛት ሊሆን ይችላል። በእርግጥ ሩሲያ የአሜሪካ የፕሬዚዳንት ማዱሮ መያዝን ግልጽ የጦር ጥቃትና ዘረፋ በማለት ኮንናለች። ድንጋጤ፣ ወንጀል፣ ህግ አልባነት፣ የአሜሪካ የጦር ወረራና ዘረፋ የሚሉት 5 ትርጉም ሰጪ ቃላት በተባበሩት መንግስታት የሩሲያ ልዩ መልእክተኛ ቫሲሊ ኒቤንዚያ የአሜሪካ የቬንዙዌላን ፕሬዚደንት ኒኮላስ ማዱሮን ጠልፎ መውሰድን ለመግለጽ የተጠቀሙባቸው መሆናቸውን የውጭ ጉዳይ ሚኒስትር ቃል አቀባይዋ ማሪያ ዛካሮቫ ለስፑትኒክ ተናግረዋል። ሆኖም ሩሲያ ለቬንዙዌላ ወታደራዊ ድጋፍ ያደረገችውና ቀዳሚ አጋር መሆኗ ከዚህ ያለፈ እርምጃ ይጠበቅባት እንደነበር ብዙዎች ይሞግታሉ። በሌላ በኩል የአውሮፓ ህብረት አሁንም በሩሲያ ጋዝ ላይ ያለው ጥገኝነት ለፑቲን እንደ ትልቅ መጫወቻ ካርድ እያገለገላቸው ነው። አሜሪካ የታንከር ነዳጅ ሳግድ፣ ሩሲያ ደግሞ ለአውሮፓ የምታቀርበውን የቧንቧ ጋዝ ልታቋረጥ ትችላለች የሚል ስጋት አለ። ይህ ከተከሰተ አውሮፓ ወደ ከፋ ኢኮኖሚ ቀውስ ትገባለች። የፑቲን ዝምታ ይህንን ታላቅ የኤነርጂ ጦርነት ለመጀመር የሚያስችል ዝግጅት ሊሆን ይችላል። ዩክሬን ውስጥ ያለው የክረምት ቅዝቃዜና የኤሌክትሪክ መቋረጥ ሩሲያ የኤነርጂ መሳሪያ እንዴት በጭካኔ እንደምትጠቀም ማሳያ ነው። አሁን ግን ይህን መሳሪያ በአውሮፓ ላይ በሰፊው ልጠቀምበት እንደምትችል ይገመታል። በትራምፕ በኩል ያለው ግትርነትም ለግጭቱ መቀጣጠል የራሱ ድርሻ አለው።
ትራምፕ አሜሪካን ዳግም ታላቅ እናድርጋት የሚሉ መፈክር በተግባር ለማሳየት በቬንዙዌላም ሆነ በሩሲያ ላይ የሚወስዱት እርምጃ እጅግ ኃይለኛ ነው። ግሪንላንድ ለመግዛት ያላቸው ፍላጎትና የአርክቲክ አካባቢን ለመቆጣጠር የሚያደርጉት ጥረትም ከሩሲያ ጋር ሌላ የግጭት አውድ የሚፈጠር ነው። ሩሲያ በአርክቲክ ውቅያኖስ ላይ ያላትን የበላይነት አሜሪካ ስትገዳደራት ፑቲን ዝምታቸውን ሰብረው ወደ ተግባር መግባታቸው የማይቀር ነው። አሁን ግን ዓለም በትልቅ ጥያቄ ውስጥ ናት። በቀጣይ ምን ይጠበቃል? የዚህ ታላቅ ድራማ ቀጣይ ምዕራፎች ከምንገምተው በላይ ውስብስብና አስፈሪ ሊሆኑ ይችላሉ። የመጀመሪያውና እጅግ አሳሳቢው ግምት ሩሲያ በምላሹ ያልተመጣጠነ ጦርነት ወይም አሲሜትሪካል ዋርፌር ልትጀምር ትችላለች የሚለው ነው። ፑቲን አሜሪካን በባህር ኃይል ፊት ለፊት መጋፈጥ እንደማይችሉ ያውቃሉ። ይልቁንም አሜሪካ በምተኩሳቸው የዓለም ክፍሎች ላይ እሳት ሊጭሩ ይችላሉ። በመካከለኛው ምስራቅ በሱሪያ አሊያም በኢራን በኩል ለአሜሪካ ወታደራዊ ይዞታዎች ስጋት የሚሆኑ የላቁ የጦር መሳሪያዎችን ለታጣቂዎች ማቅረብ ሊጀምሩ ይችላሉ። ይህ የፑቲን የጎን ውጊያ ስልት ዋሽንግተን በቬንዙዌላና በዩክሬን ላይ ያላትን ትኩረት እንድትበትን የሚያስገድድ ይሆናል። ሌላው የሚጠበቀው ትልቅ ክስተት የኢኮኖሚ ጥላቻ ወደ አዲስ ደረጃ መሸጋገሩ ነው። ሩሲያና ቻይና ከአሜሪካ ዶላር አገዛዝ ለመላቀቅ የሚያደርጉትን ጥረት ያፋጥኑታል። ይህ የታንከር እገታ ለቤጂንግም ትልቅ ደውል ነው። ዛሬ የሩሲያ ታንከር የታገደው ነገ ግን ሊሆን ይችላል የሚል ስጋት የገባች ቻይና ከሩሲያ ጋር በመሆን አዲስ ዓለም አቀፍ የክፍያ ስርዓት ለመዘርጋት ትከጅላለች። ይህ ደግሞ ለአሜሪካ የኢኮኖሚ በላይነት ትልቅ ስጋት ነው። ዶላር እንደ ዓለም አቀፍ የመገበያ ገንዘብነቱ ከተዳከመ ዋሽንግተን በሌሎች ሀገራት ላይ ማዕቀብ የመጣል አቅሟ አብሮ ይከስማል። ፑቲን አሁን ዝም ያሉት ከቻይናው ሺ ጂንፒንግ ጋር ሆነው የአሜሪካን የገንዘብ ግዛት የሚንድ የኢኮኖሚ ቦምብ እያዘጋጁ ስለሆነ ሊሆን ይችላል። በተጨማሪም በሳይበር ዓለም ውስጥ ታይቶ የማይታወቅ ማዕበል ሊነሳ እንደሚችል ባለሙያዎች ያስጠነቅቃሉ። ሩሲያ የአሜሪካን የኤሌክትሪክ ኃይል ማሰራጫዎች፣ የባንክ ስርዓቶችና የመገናኛ አውታሮችን ለማሽመድመድ የሰለጠነ የሳይበር ሰራዊት አላት። የታንከሩ እገታ ለሩሲያ የዲጂታል በቀል በቂ ምክንያት ነው። ምናልባትም በመጪዎቹ ወራት አሜሪካ ውስጥ የሚታዩ ድንገተኛ የቴክኖሎጂ መስተጓጎሎች የክሬምሊን ረጅም እጅ ውጤቶች ሊሆኑ ይችላሉ። ይህ አይነቱ ጦርነት ደም ባይፈስበትም የሀገርን ኢኮኖሚና የሕዝብን ስነ ልቦና ግን ክፉኛ የመሰባበር አቅም አለው። ከሁሉም በላይ ግን የሰሜን ዋልታ ወይም አርክቲክ ቀጣዩ ግጭት መድረክ እንደሚሆን ይጠበቃል። ትራምፕ ግሪንላንድን ለመግዛት ያላቸው ፍላጎት ተራ የሪል ስቴት ጥመኝነት አይደለም። በአርክቲክ ውቅያኖስ ስር ያለው እጅግ ሰፊ የተፈጥሮ ሀብትና አዳዲስ የባህር መስመሮች የወደፊቱ ዓለም ቁልፎች ናቸው። ሩሲያ በዚህ ቀጠና ውስጥ ትልቅ ወታደር ይዞታ አላት። አሜሪካ ግሪንላንድን በመጠቀም የአርክቲክን በር ለመቆለፍ ስትሞክር ፑቲን ዝምታቸውን ሰብረው ወደ ቀጥተኛ ወታደራዊ ፍጥጫ ሊገቡ ይችላሉ። እዚያ በበረዶ ዓለም ውስጥ የሚቀጣጠለው እሳትም መላውን ዓለም ሊያቃጥል የሚችል አቅም አለው። በአሜሪካ ፖለቲካ ውስጥም ቢሆን ትራምፕ በቬንዙዌላ ላይ የወሰዱት እርምጃና የሩሲያን ታንከር ማገታቸው ከፍተኛ ክርክር አስነስቷል። አንዳንዶች ትክክለኛ የአመራር ብቃት ነው ሲሉ፣ ሌሎች ደግሞ ዓለምን ወደ ኒውክሌር ጦርነት የሚገፋፋ እብደት ነው ይሉታል። በተለይ ሴናተር ሊንድሲ ግራሃምና ሌሎች የሪፐብሊካን መሪዎች ሩሲያ ላይ የሚጣለው ማዕቀብ እስከ መጨረሻው መራዘም አለበት ብለው ያምናሉ። ይህ ማለት ደግሞ ከአሁን በኋላ በዋሽንግተንና በሞስኮ መካከል ያለ ግንኙነት ወደ ሰላም የመመለስ እድሉ አነስተኛ ነው ማለት ነው። የሩሲያ ቤተክርስቲያን መሪዎች ፑቲንን ቅዱስ ተልእኮ ላይ እንዳለው አድርገው ቢገልጹም በዓለም አቀፍ ደረጃ ግን ሩሲያ እንደተገለለች ሀገር እየታየች ነው። የቬንዙዌላው ሽንፈት ሩሲያ በዓለም አቀፍ መድረክ ያላትን ተሰሚነት በእጅጉ ቀንሶታል። ይሁን እንጂ ሩሲያ ገና ኃይሏ አላለቀም። ሰፊው የጦር መሳሪያ ክምችቷ፣ የሳይበር ኃይሏና የቻይና ድጋፍ ተዳምሮ አሜሪካን ገና ሊፈትኗት ይችላሉ። የፑቲን ዝምታ ምናልባትም የተቆጣ ማዕበል ከመምጣቱ በፊት ያለው ጸጥታ ሊሆን ይችላል። በመጨረሻም ዓለም አቀፉ ማህበረሰብ በዚህ በሁለቱ ኃይሎች ፍልሚያ መሃል ተጨፍልቋል። ይህ እንዳጅ ዋጋ መናር፣ የኢኮኖሚ አለመረጋጋትና የጦርነት ስጋት የሰላማዊ ሰዎችን ሕይወት እየፈተነ ነው። የታንከሩ መታገድና የቬንዙዌላ መፈንቅለ መንግስት የምዕራባውያንን የበላይነት ዳግም ለማንገስ የሚደረግ ሙከራ ቢሆንም ዋጋው ግን እጅግ ውድ ሊሆን ይችላል። ሩሲያ ዝምቷን የምትሰብርበት ቀን ዓለም አዲስ አይነት ጦርነት ውስጥ እንደምትገባ ይገመታል። እስከዚያው ግን በአትላንቲክ ውቅያኖስ ላይ ታገተው የሩሲያ ታንከር የአያሌን ሀገራት የትዕቢትና የፊልሚያ መታሰቢያ ሆነ ቆያል። ይህ በእንዲህ እንዳለ የብሪታንያና የፈረንሳይ ወታደር ኃይሎች በዩክሬንና በሩሲያ መካከል የተኩስ አቁም ስምምነት በሚደርስበት ቅጽበት ወደ ኪየቭና ሌሎች ቁልፍ አካባቢዎች ለመግባት ተዘጋጅተዋል። ጠቅላይ ሚኒስትር ኬር ስታርመር በጋራ ጋዜጣዊ መግለጫቸው ላይ ሲናገሩ ብሪታንያና ፈረንሳይ በዩክሬን ውስጥ ወታደራዊ ማዕከላትን ያቋቁማሉ፣ የጦር መሳሪያ ማከማቻዎችንና የተጠበቁ መሠረተ ልማቶችን ይገነባሉ ብለዋል። ይህ ውሳኔ በክሬምሊን በኩል እንደ ቀጥተኛ የጦርነት አዋጅ ነው የሚታየው። ቭላዲሚር ፑቲን ከዚህ ቀደም ማንኛውም የምዕራባውያን ወታደር በዩክሬን ምድር ቢታይ የጥቃት ኢላማ እንደሚሆን አስጠንቀው ነበር። አሁን ግን አውሮፓውያን ይህንን ቀይ መስመር ለመርገጥ መወሰናቸው የዓለምን ፖለቲካ ወደ አደገኛ ጠርዝ አውጥቶታል። የቀድሞ የብሪታንያ የጦር አዛዥ ሰር ጆክ ስቲራፕ ምዕራባውያን ፑቲንን ለመግታት ያላቸው ወታደራዊ አቅም ጊዜ ያለፈበት ነው ሲሉ ያስጠነቅቃሉ።
የኒኩሌር ዛቻ ብቻውን ፑቲንን አይገታውም ያሉት ስቲራፕ የብሪታንያ ጦር የኒኩሌር ልምምዶችን በድጋሚ መጀመር እንዳለበትና ለሩሲያ ወደ ሙሉ ኒኩሌር ጦርነት ልንገባ እንችላለን የሚል ስለ ልቦናዊ ማስጠንቀቂያ መስጠት እንዳለበት ተከራክረዋል። የአይነቱ ንግግር ዓለም ምን ያለ ከፍ አደጋ ተጋላጭ መሆኗን የሚያሳይ ነው። በፓሪስ የተደረሰው ስምምነት ዩክሬን 800 ሺህ የሚጠጋ የሰለጠነ ጦር ኃይል እንድትገነባ ድጋፍ ለማድረግም ያለመ ነው። ይህም ሩሲያ ዩክሬንን ለወደፊቱ ዳግም እንዳትወር ለማድረግ የታለመ የመከላከያ ግንብ ነው። ሆነ ፑቲን ማንኛውም የውጭ ጦር በዩክሬን መኖሩን አንቀበልም ማለታቸው የተኩስ አቁም ስምምነቱ ራሱ በምን አይነት ሁኔታ ሊደረስ እንደሚችል ትልቅ ጥያቄን ፈጥሯል። የዩክሬን ከተሞች በጨለማ ውስጥ ቢሆኑም በዲፕሎማሲው ዓለም ግን መብራቶች በርቷል። እያንዳንዱ ውሳኔ፣ እያንዳንዱ ማዕቀብና እያንዳንዱ ወታደራዊ እንቅስቃሴ የሰው ልጅን ታሪክ ወደ አንዱ አቅጣጫ እየገፋው ነው። የብሪታንያና የፈረንሳይ ወታደሮች ዩክሬን ምድር መርገጥ ምናልባትም የረጅም ጊዜ ሰላም መጀመሪያ አሊያም ደግሞ የመጨረሻው ታላቅ ጦርነት መባቻ ሊሆን ይችላል። የታሪክ መጋረጃ ግን አልተዘጋም። የፑቲን ቀጣይ እርምጃ የትራምፕ ክትርነትና የዩክሬን የጦር ሜዳ ውጤት የወደፊቱን ዓለም ይወስናሉ። ዝምታው መቼ ይሰብራል? በቀልስ በምን መልክ ይመጣል? እነዚህ ጥያቄዎች በክሬምሊን ግድግዳዎች ውስጥ ብቻ የታሸጉ ምስጢሮች ናቸው። ዓለም ግን በጭንቀት ውስጥ ሆና ያንን ግጮት ድምፅ እየጠበቀች ነው። የአያለም ፍልሚያ ግን አላለቀም። ይልቁንም ወደ ከፋና ወደ ጠለቀ ጨለማ እየተጓዘ ነው። በቬንዙዌላ የባህር ዳርቻዎች ላይ የጀመረው ይህ ድራማ ምናልባትም የዓለምን ካርታ ለዘላለም የሚቀይር የታሪክ ምዕራፍ መጀመሪያ ሊሆን ይችላል። የሰው ልጅ እጣ ፈንታ አሁን በእነዚህ ሁለት ግዙፍ ኃይሎች የቁማር ጠረጴዛ ላይ ወድቋል። ውጤቱም የነገውን ብርሃን ወይም ዳግም የማይነጋ ጨለማን ሊያመጣ ይችላል። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሀሳብ አስተያየታችሁን እንደተለመደው ከታች ባለው የአስተያየት መስጫ ቦታ ላይ ያስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።